ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው እንግዲህ ሮዝመሪና ቅርንፉድ በፀጉር ላይ ስላላቸው ሚና ነው። እንግዲህ የፀጉር መርገፍ፣ መሳሳትና እንዲሁም የዘገየ እድገት ወንዶችንም ሆነ ሴቶችን የሚያጠቃ ችግር ነው። እንግዲህ የውበት ኢንዱስትሪው ውድ በሆኑ ሴረሞችና ሕክምናዎች የተሞላ ቢሆንም እንግዲህ በጣም ውጤታማ ከሆኑ መፍትሄዎች መካከል አንዳንዶቹ በተፈጥሮ የሚገኙ ናቸው። እንግዲህ ሮዝመሪና ቅርንፉድ ፀጉርን በአስገራሚ ሁኔታ በሁለት ሳምንታት ውስጥ ለማሳደግ ባላቸው አስደናቂ ችሎታ ትኩረት እያገኙ ነው። እንግዲህ እነዚህን ሁለት የተፈጥሮ መፍትሄዎች እንዴት እንደሚሰሩና ለምን ውጤታማ እንደሆኑ እና ጠንካራና ወፍራም እንዲሁም ጤናማ ፀጉርን ለማግኘት እንዴት መጠቀም እንደምትችሉ በዚህ ቪዲዮ ላይ በስፋት የምናይ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ እንላለን። አሁን በቀጥታ ወደ ጉዳያችን እናልፋለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች፣ እንግዲህ ሮዝመሪና ቅርንፉድ ለዘመናት በባህላዊ ሕክምና ውስጥ ጥቅም ላይ ውለዋል። እናም እንግዲህ ዘመናዊ ጥናቶችም አሁን ላይ ለራስ ቆዳና ለፀጉር ጤና ያላቸውን ውጤታማነት ያረጋግጣሉ። እንግዲህ ከሮዝመሪ እንግዲህ ስንጀምር ሮዝመሪ ለፀጉር እድገት እንግዲህ ምን ያህል ጠቀሜታ አለው ስንል እንግዲህ ሮዝመሪ የደም ዝውውርን ያነቃቃል። እንዲሁም የሮዝመሪ ዘይት እንግዲህ የራስ ቆዳ ላይ የደም ዝውውርን ይጨምራል። ይህም እንግዲህ የፀጉር ስሮች ለእድገት የሚያስፈልጉትን ኦክሲጅን እና ሌሎች ንጥረ ምግቦችን እንዲያገኙ ያደርጋል ማለት ነው። ሌላው ከዚህ ጋር ተያይዞ እንግዲህ የፀጉር ስሮችንም ያጠነክራል። የፀጉር ስሮችን በመመገብ መሳሳትን ይከላከላል ማለት ነው። ሌላው ዲኤችቲኤን ይከላከላል። እንግዲህ አንዳንድ ጥናቶች እንደሚያመለክቱት የሮዝመሪ ዘይት ከፀጉር መርገፍ ጋር የተያያዘውን ሆርሞን ዳይሃይድሮቴስቴስትሮን ለመግታት ይረዳል ማለት ነው። እንግዲህ የራስ ቆዳ መቆጣትን ያስታግሳል። ጸረ ብግነትና ጸረ ተዋሲያን ባህሪያቱ የራስ ቆዳ ጤናማ ያደርጋል ማለት ነው። ሁለተኛው እንግዲህ ቅርንፉድ ነው። እንግዲህ ቅርንፉድ ለፀጉር እድገት በአንቲ ኦክሲደንት የበለጸገ ነው። እንግዲህ የቅርንፉድ ዘይት የፀጉር ስሮችን ከጉዳት ይከላከላል ማለት ነው። ሌላው ከዚህ ጋር ተያይዞ እንግዲህ አዲስ እድገትን ያነቃቃል ማለት ነው። ሌሎች እንግዲህ እድገታቸው የቀነጨረ ፀጉሮችን እንዲያድጉ ያደርጋል ማለት ነው። እንግዲህ በቅርንፉድ ውስጥ የሚገኘው የኢዮጆኖዲሁድ የደም ዝውውርን ያሻሽላል እናም ያልተነቃቁ የፀጉር ስሮችን ያነቃቃል ማለት ነው። እንግዲህ ከዚህ በተጨማሪም የፎሮፎር እና የራስ ቆዳ ኢንፌክሽኖችን ይዋጋል። ጸረ ባክቴሪያና ጸረ ፈንገስ ባህሪያቱ የራስ ቆዳን ንጹህና ሚዛናዊ ያድርገዋል ማለት ነው። ሌላው እንግዲህ ብሩህና ጥንካሬን ይሰጣል። እንግዲህ ቅርንፉድ የፀጉርን ውበት ያሻሽላል እና መሰበርንም ይከላከላል። እንግዲህ በአጠቃላይ ሮዝመሪና ቅርንፉድ ሲጣመሩ ፈጣን የፀጉር እድገትን የሚያበረታታ፣ የፀጉር መርገፍን የሚቀንስና የራስ ቆዳ ጤናን የሚያሻሽል ኃይለኛ ተፈጥሯዊ ጥምረትን ይፈጥራሉ ማለት ነው። እንግዲህ በሁለት ሳምንት ውስጥ የሮዝመሪና የቅርንፉድ የፀጉር እድገት መፍትሄ ምን ይመስላል ስንል እንግዲህ በቤታችሁ ልትሞክሩት የምትችሉት ቀላል ግን በጣም ውጤታማ ዘዴ ነው ማለት ነው። እንግዲህ አስፈላጊ ነገሮች ምንድናቸው የሚለውን ስናይ የመጀመሪያው እንግዲህ ከ2 እስከ 3 የሾርባ ማንኪያ የደረቀ ሮዝመሪ እንዲሁም ከ1 እስከ 2 የሾርባ ማንኪያ ሙሉ ቅርንፉድ፣ ሌላኛው 2 ኩባያ ውሃ። እንደ አማራጭ እንግዲህ ለተጨማሪ እርጥበት እንደ ኮኮናት ወይም ደግሞ የወይራ ዘይት ያለ ተሸካሚ ዘይት መጠቀም የምትችሉ ይሆናል ማለት ነው። አዘገጃጀቱ ምን ይመስላል የሚለውን ስናይ እንግዲህ ውሃውን አፍልታችሁ ሮዝመሪና ቅርንፉድ ጨምሩ። ከዛም እንግዲህ ውሃው እስኪጨልም ድረስ ለ10 እስከ 15 ደቂቃዎች በትንሽ እሳት ላይ ማፍላት አስፈላጊ ነው። ከዛም እንግዲህ ውህዱን አጥልለው እንግዲህ እንዲቀዘቅዝ ማድረግ ነው። ከዛም የሮዝመሪ ቅርንፉድ ውሃውን በሌላ ጠርሙስ ውስጥ ማድረግ አስፈላጊ ነው ማለት ነው። እንግዲህ ይሄ ከሆነ በኋላም ውህዱን በቀጥታ በራስ ቆዳችሁ ላይ በፀጉራችሁ ስሮች ላይ መቀባት አስፈላጊ ነው፣ እንደ ማንኛውም ቅባት ማለት ነው። ሌላው እንግዲህ የደም ዝውውርን ለማነቃቃት ለ5 ደቂቃዎች በቀስታ ማሳጅ ማድረግ አስፈላጊ ነው ማለት ነው። ቢያንስ እንግዲህ ለ30 ደቂቃዎች ወይም ደግሞ ለተሻለ ውጤት እንግዲህ በየማታ ብታደርጉት አሪፍ ነው ማለት ነው። እንግዲህ ለብ ባለ ውሃ
መታጠብ አስፈላጊ ነው ከዛ በኋላ ማለት ነው። ወይም ደግሞ በተለመደ ሁኔታ በሻምፑ መታጠብ የምትችሉ ይሆናል ማለት ነው። ይህንንም እንግዲህ በሳምንት ከ3 እስከ 4 ጊዜ ደጋግሞ መጠቀም አስፈላጊ ነው ማለት ነው። ለበለጠ ውጤት ደግሞ እንግዲህ ሮዝመሪ እና ቁርንፉድ በዘይት እንደ ወይራ ወይም ደግሞ የኮኮናት ዘይት ባሉ አማራጮች ለአንድ እስከ 2 ሳምንታት በማጥለቅ የዘይቱን ውህድ በራስ ቆዳችሁ ላይ ማሳጅ ማድረግ የምትችሉ ይሆናል ማለት ነው። እንግዲህ ይህንን ካደረጋችሁ በኋላ በ2 ሳምንታት ውስጥ የሚጠበቀው ለውጥ ምንድን ነው የሚለውን ስናይ እንግዲህ በቋሚነት ከተጠቀማችሁ እንግዲህ የሚከተሉትን ልታስተውሉ ትችላላችሁ። በመጀመሪያ እንግዲህ ሳምንት ላይ የፀጉር መርገፍ መቀነስ ይኖራል። ከዛም እንግዲህ በፀጉር መስመር እና በራስ ቆዳችሁ ላይ አዲስ ትንንሽ ፀጉሮች ማደግ ይጀምራሉ። ከዚህም በተጨማሪ እንግዲህ የፀጉር ስሮች ሲጠነክሩ የተሻሻለ ውፍረትና ጥግግት ወይም ደግሞ ጥቅጥቅ ያለ ይሆናል ማለት ነው። እንግዲህ በሮዝመሪና በቁርንፉድ ውሃ ውስጥ ባሉ ንጥረ ነገሮች ምክንያት ይበልጥ የሚብረቀረቅና ጤናማ የፀጉር ገጽታ ይኖራቸዋል ማለት ነው። ብዙ ሰዎች እንግዲህ በ14 ቀናት ውስጥ የሚታዩ መሻሻሎች እንግዲህ ይታያሉ። ከአንድ ወር አጠቃቀም በኋላ ደግሞ የበለጠ ውጤቶች ይገኛሉ ማለት ነው። እንግዲህ የፀጉር እድገትን ለማሳደግ ተጨማሪ ምክሮችን እንግዲህ ወደ እናንተ ሳደርስ እንግዲህ የሮዝመሪ እና የቁርንፉድ ውጤቶች ከፍ ለማድረግ ይህንን መፍትሄ ከጤናማ የአኗኗር ዘይቤዎች ጋር ማጣመር ይኖርባቸዋል ማለት ነው። እንደ ፕሮቲን፣ አይረን፣ ዚንክ እና ኦሜጋ 3 ፋቲ አሲድ የበለጸጉ ምግቦችን መመገብ አስፈላጊ ነው። እንዲሁም እንግዲህ የፀጉር ስሮችን ለመመገብ በቂ ውሃ መጠጣት አስፈላጊ ነው ማለት ነው። እንዲሁም ጉዳትን ለመከላከል በሙቀት እንግዲህ ሁኔታዎችን ማስተካከል አስፈላጊ ነው ማለት ነው። ሌላው የደም ዝውውርን ለማነቃቃት በየቀኑ የራስ ቆዳችሁን ማሳጅ ማድረግ አስፈላጊ ነው ማለት ነው። ከዚህ በተጨማሪም እንግዲህ በቂ እንቅልፍ ማግኘት አስፈላጊ ነው። ጭንቀትንም መቀነስ፣ ምክንያቱም እንግዲህ ጭንቀት ለፀጉር መርገፍ ዋነኛው መንስኤ ነው ማለት ነው። እንግዲህ ይሄ ከላይ የነገርኳችሁ የሮዝመሪና ቁርንፉድ ከተለያዩ እንግዲህ አማራጮች ለምን የተሻለ ሆነ የሚለውን ስናይ እንግዲህ ሌሎች እንግዲህ በኬሚካል ከተሞሉ ምርቶች የተለየ ሮዝመሪና ቁርንፉድ ተፈጥሯዊ ደህንነታቸው የተጠበቀና ተመጣጣኝ ናቸው። እንግዲህ የፀጉር ችግሮችን አይሸፍኑም፣ ዋና መንስኤዎችን ይፈታሉ። እንግዲህ ደካማ የደም ዝውውር፣ ደካማ የፀጉር ስሮች እና የራስ ቆዳ ጤናን በተጨማሪም በትንሽ ጥረት በቤት ውስጥ ሊዘጋጁ ይችላል ማለት ነው። ይህም እንግዲህ ፀጉራችሁ በፍጥነትና በጤናማ ሁኔታ ለማሳደግ ለሚፈልግ ማንኛውም ሰው ተደራሽ መፍትሄ ያደርጋችኋል ማለት ነው። እንግዲህ በፀጉር መሳሳት ወይም ደግሞ የራስ ብርሃነት ምልክቶች ወይም ዘገምተኛ እድገት እየተሰቃያችሁ ከሆነ እንግዲህ ሮዝመሪን እና ቁርንፉድ ስትፈልጉ የነበረው የተፈጥሮ መፍትሄ ሊሆን ይችላል ማለት ነው። እንግዲህ የደም ዝውውርን የማነቃቃት የፀጉር ስሮችን የማጠንከርና የራስ ቆዳ ጤናን የመመለስ ጥምር ችሎታቸው እነዚህ ሁለት ንጥረ ነገሮች በ2 ሳምንታት ውስጥ ፀጉራችሁ ሊለውጡ ይችላሉ ማለት ነው። እንግዲህ አንዳንድ ጊዜ በጣም ውጤታማ የሆኑ መፍትሄዎች በጣም ቀላሎች ናቸው። እንግዲህ የሮዝመሪ እና የቁርንፉድ የዕለት ተዕለት ተግባራችሁ ላይ ዛሬውኑ መጀመር አስፈላጊ ነው። እናም ፀጉራችሁ በተፈጥሮ ይበልጥ ወፍራም፣ ረዥም እና ጠንካራ ሆኖ እንዲያድግ ያደርጋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላም ያብዛላችሁ። ደህና ሁኑ። ቻው